ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሺፕ ኤዱኬሽን ነው፣ የዜግነት ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 3 እና የመጨረሻውን እንመለከታለን። በዛሬው የውይይታችን ማጠንጠኛ የሚሆነው ደግሞ የውይይታችን መሰረታዊ ማዕከል የሚሆነው አንደርስታንዲንግ ኤንድ ፋይቲንግ ኮራፕሽን የሚለው ርዕሰ ሀሳብ ነው። ሙስናን መረዳትና መዋጋት በሚል ርዕስ እንወያያለን። እንግዲህ በባለፈው በክፍል 2 ስንማማር እንደምታስታውሱት የመልካም አስተዳደር እጦት የሚያስከትላቸውን ችግሮች ተመልክተን ነበረ። ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርናንስ ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርናንስ የመልካም አስተዳደር እጦት በአንድ ሀገር መልካም አስተዳደር ሲታጣ፣ መልካም አስተዳደር ሲጠፋ የሚያስከትላቸው ወይም ደግሞ ከእሱ ጋር ተያያዥ የሆኑ ችግሮችን ወይም ደግሞ ተጽዕኖዎችን አይተን ነበረ። እነሱን ለማስታወስ ያክል እንግዲህ የመልካም አስተዳደር እጦት መልካም አስተዳደር በአንድ ሀገር ሲጠፋ ዲሞክራሲ፣ የህግ የበላይነት፣ ተጠያቂነትና ግልፀኝነት በአንድ ሀገር የኢኮኖሚ የፖለቲካ ስርዓት ውስጥ ህልውናቸውን ሲያጡ፣ የዲሞክራሲ መገለጫዎች ከአንድ ሀገር የመንግስት መዋቅር አስተዳደር ላይ ሲጠፉ የሚያስከትላቸው ችግሮች ወይም ደግሞ አገር የምትገባባቸው ችግሮች እነዚህ እንደነበሩ ታስታውሳላችሁ። ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርናንስ፣ አንደኛ ፖለቲካል ኢንስቴቢሊቲ፣ የፖለቲካ አለመረጋጋት፣ ፖለቲካል ኢንስቴቢሊቲ፣ የፖለቲካ አለመረጋጋት። የፖለቲካ አለመረጋጋት የመልካም አስተዳደር እጦት አንዱ መገለጫ ነው። ኢኔቢሊቲ ኦፍ ሩል ኦፍ ሎው፣ የህግ የበላይነት አቅም ሲያጣ፣ ኢኔቢሊቲ ኦፍ ሩል ኦፍ ሎው፣ የህግ የበላይነት አቅም ማጣት። ያ ማለት ህግ የበላይ መሆኑ ሳይቀር ግለሰቦች፣ ባለስልጣናት ሩል ኦፍ ሜን ሲሰፍን ማለት ነው። ዌን ሩል ኦፍ ሎው ኢዝ ፕሪቬይሊንግ፣ ዌን ሩል ኦፍ ሜን ኢዝ ፕሪቬይሊንግ፣ ህግ ሳይሆን ሰዎች ከህግ በላይ ሲሆኑ ወይም ደግሞ የህግ የበላይነት መታጣትን ያመጣል። ኢኔቢሊቲ ቱ ሴኪር ጀስቲስ፣ ፍትህን ሴኪር ማረጋገጥ አይቻልም። ኢኔቢሊቲ ቱ ሴኪር ጀስቲስ፣ ፍትህን ማስፈን አይቻልም። ኢፍ ዜር ኢዝ ኖ ጉድ ገቨርናንስ፣ ላክ ኦፍ ትራንስፓረንሲ፣ ግልፀኝነት የሚባል ነገር አይኖርም። ላክ ኦፍ ትራንስፓረንሲ፣ የገቨርንመንት ውሳኔዎች፣ አሰራሮች ፐብሊክሊ ኦፕን ሊሆኑ አይችሉም። ኢፍ ዜር ኢዝ ኖ ጉድ ገቨርናንስ፣ ላክ ኦፍ ኢምፓወርመንት፣ ላክ ኦፍ ኢምፓወርመንት፣ መንግስት አቅም እንዲያጣ ያደርጋል። መልካም አስተዳደር ኢንኤፊሽንት ሰርቪስ ደሊቨሪ፣ የመንግስት አገልግሎት የፐብሊክ ጉድ ሰርቪስ የምንለው የመንግስት አገልግሎት አሰጣጥ በጣም ኢንኤፊሽንት ይሆናል። ኢንኤፊሽንት ሰርቪስ ደሊቨሪ፣ ኢንኤፊሽንት ሰርቪስ ደሊቨሪ፣ አድሚኒስትሬቲቭ ኢሬጉላሪቲ፣ ወጥ ያልሆነ አስተዳደር፣ አድሚኒስትሬቲቭ ኢሬጉላሪቲስ፣ ወጥ ሀገሩን በስርዓት ወጥ በሆነ መልኩ ማስተዳደር አይቻልም። እንዲሁም የመልካም አስተዳደር ሲጠፋ ሌላው የሚፈጠረው ችግር ወይም ኢምፓክት ኦፍ ላክ ኦፍ ጉድ ገቨርናንስ ኮራፕሽን ነው። ኮራፕሽን ሙስና እንዲስፋፋ
ያደርጋል። ስለዚህ ፍሮም ዘ ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርናንስ አንደርስታንዲንግ ኤንድ ፋይቲንግ ኮራፕሽን የሚለውን እንመለከታለን ማለት ነው። ሶ ሌት አስ ሲ ኮራፕሽን። ዋት ኢዝ ኮራፕሽን? ዋት ኢዝ ኮራፕሽን? ሙስና ምንድን ነው? በእርግጥ እኛ ሀገር አባባሎቻችን ራሱ ችግር አለባቸው። ሙስናን የሚጸየፉ ሳይሆን የሚያበረታቱ ናቸው አባባሎቻችን። ለምሳሌ የተለመደ አባባል ነው፣ ሲሾም ያልበላ ሲሻር ይቆጨዋል የሚል አባባል አለ። ይህን አባባል እየሰማ ያደገ ልጅ ሲሾም የሚታወሰው በልጅነቱ አብሮት አይምሮው ጋር ያደገው አባባል ነው። ሲሾም ያልበላ ሲሻር ይቆጨዋል። ስለዚህ የመንግስትን ስልጣን ለግል አገልግሎት ለግል ጥቅም መጠቀም ሙስና ይባላል። ስለዚህ ኮራፕሽን ኢዝ the misuse of public office or power. The misuse of public office or power for one's own private gain or benefit. አንድ ሰው የመንግስትን ስልጣን የመንግስትን የአገልግሎት መስሪያ ቤት ለግል ጥቅሙ ወይም ለግሉ ለሆነ ነገር ሲጠቀም for private gain or benefit ኮራፕሽን ሙስና እንለዋለን። ስለዚህ ሙስና ስልጣንን ያላግባብ መጠቀም፣ ስልጣንን ለግል ጥቅም ማዋል፣ የህዝብን ሀብት ለግል ጥቅም ማዋል፣ የህዝብን ኦፊስ ለግል ጥቅም ማዋል ልንለው እንችላለን። ሙስና የመንግስትን ስልጣን ለግል ጥቅም ማዋል ወይም ደግሞ የመንግስትን ስልጣን ለግል ጥቅም ምንድነው አገልግሎት መጠቀም፣ ለግል አገልግሎት ወይም ደግሞ ለህዝብ ሳይሆን ለግል ለሆነ አገልግሎት መጠቀም ወይም ደግሞ የህዝብን ንብረት ለግል ጥቅም መጠቀም በስልጣን መባለግ ልንለው እንችላለን። ሙስና ይባላል። የመንግስት ስልጣን ለግል ጥቅም መጠቀም፣ የመንግስትን ንብረት ለግል አገልግሎት መጠቀም ሙስና ይባላል። ለምሳሌ የመንግስት ባለስልጣናት ተሽከርካሪ ይሰጣቸዋል። እሱን ለራይድ ቢጠቀሙት ኢትስ ኮራፕሽን። የመንግስትን ቢሮ ለምሳሌ አንድ ትልቅ መስሪያ ቤት አንድ ህንፃ ሊሆን ይችላል መንግስት ሙሉ የሚጠቀመው፣ ከዛ ከፍሎ ለግለሰቦች ቢሮ መጠቀሚያነት ቢያከራዩ ኢትስ ኮራፕሽን። ለግል ጥቅም ለባለስልጣናቱ ወይም ደግሞ ያንን ስልጣን ለሚያንቀሳቅሱት አካላት የግል ጥቅም ሲባል የህዝብን ሀብትና ንብረት የመንግስትን ስልጣን መጠቀም ኮራፕሽን። ስለዚህ ኮራፕሽን ሚስ ዩዝ ኦፍ ፐብሊክ ኦፊስ ኦር ፐብሊክ ፓወር ፎር ዋን ኦውን ፕራይቬት ጌን ኦር ቤነፊት፣ ለግል ጥቅም የመንግስትን ስልጣን የመንግስትን ኦፊስ መጠቀም ኮራፕሽን እንለዋለን። ኮራፕሽን ኢት ኢዝ ኢምፔርመንት ኦፍ ኢንቴግሪቲ፣ ቅንነትን ማጣት ነው። ኮራፕሽን ኢዝ ኢምፔርመንት ኦፍ ኢንቴግሪቲ፣ ቅንነት፣ ቨርቹ፣
moral principles, or corruption. It is unethical behavior on all levels of society's power structure. Corruption is unethical behaviors on all levels of society's power structure. ስነ ምግባር የስነ ምግባር ጉድለት ነው። ሙስና የስነ ምግባር ጉድለት ነው። ኢት ኢዝ አንቲካል ቢሄቪየር ኢት ኢዝ ላክ ኦፍ ኢንቴግሪቲ ላክ ኦፍ ቨርቺዩ ላክ ኦፍ ሞራል ፕሪንሲፕልስ ከህሊና መርህ መውጣት ነው። ህሊና ቢስነት ነው። በአንድ ድሃ ሀገር የህዝብን ሀብት ለዛውም በትልቅ ደሞዝ ለትልቅ ደሞዝ የተሰጠውን ስልጣን እንግዲህ እንደ ባለስልጣን እንደ አንድ የመንግስት ሰራተኛ በጣም ትልቅ ደሞዝ ያገኛል። በ40 ሺዎች በ50 ሺዎች የሀገሪቱን ከፍተኛ የሚባል ደሞዝ ያገኛል። ግን ስልጣኑን ከዚያ ጥቅም በላይ እንግዲህ ያ የሚከፈለው ደሞዝ አንሶት የሚያገኘው ጥቅማ ጥቅም አንሶት የመንግስትን ስልጣን የመንግስትን ሀብት ለግል ጥቅም ቅንነት በሌለው ህሊና ቢስ በሆነ መንገድ አንኢቲካል በሆነ ኢስነ ምግባራዊ በሆነ መንገድ መጠቀም ሙስና ይባላል። ሙስና እንግዲህ it is more common in an environment where the administration lacks independence and professionalism. ሙስና ብዙ ጊዜ ሲሾሙ ያችን የተሾሙባትን ጊዜ የግል ጥቅማቸውን ሰብስበው ለግል ጥቅማቸው ሰርተው ለግል ለሆነ ነገር አካብተው የሚወርዱት ፕሮፌሽናል ያልሆኑ ሰዎች፣ ለሙያው የማይመጥኑ ሰዎች የሆነ ሙያ ላይ የሆነ ስልጣን ላይ ሲቀመጡ የሚፈጠር ነው። ስለዚህ ኮራፕሽን ኢዝ ሞር ኮመን in an environment where the administration lacks independence and professionalism. ሞያንና ኢንዲፔንደንስ ይሄ ኮንፊደንስ በሌለው አስተዳደር ውስጥ የሚታይ ነገር ነው። ሙስና በጣም ከዛ ስልጣን ላይ ቢሻር በራሱ መቆም የሚችል ሙሉ ሰው መሆኑን የሚያምን ሰው ሙስና ውስጥ አይዘፈቅም። የህዝብን ሀብት አይመዘብርም። ሲጀመር የራስ ያልሆነን ነገር ለግል ጥቅም መጠቀም ስግብግብነት፣ ሞራለ ቢስነትና ፈሪሃ እግዚአብሔር ፈሪሃ ፈጣሪ የሌለው ምን ተብሎ እንደሚገለጽ አይታወቅም። የራስ ያልሆነን ነገር እንደ ራስ አድርጎ መጠቀም ስርቆት ነው። ባይዘው ኢትስ ቴፍት። ኮራፕሽን ኢዝ ቴፍት። ስርቆት ሌብነት ነው። ኮራፕሽን ኢዝ ቴፍት። ኮራፕሽን ኢዝ ቴፍት። ስርቆት ነው። ቴፍት ደግሞ ምንድን ነው? ወንጀል ነው። ስለዚህ ኮራፕሽን ኢዝ ክራይም። ኮራፕሽን ኢዝ ክራይም፣ ወንጀል ነው፣ ያስቀጣል።
ወንጀል ነው። ምክንያቱም ያንተ ያልሆነን ነገር ስትጠቀም ኢትስ ክራይም ወንጀል ነው። ስለዚህ ሙስና ብዙ ጊዜ የሚታየው ደካማ አስተዳደር፣ በተለይ ደግሞ ኢት ላክስ ኢንዲፔንደንስ ኤንድ ፕሮፌሽናሊዝም፣ ይህ ሞያን ፕሮፌሽናሊዝም የምንለውን ነገር እና ኢንዲፔንደንስ፣ ይህ ኮንፊደንስ፣ በራስ መቆም የሚባለው ነገር ሳይኖር ሲቀር በአንድ አስተዳደሩ ለሙስና ይጋለጣል። ኖት ኦንሊ ኢንዲፔንደንስ ኤንድ ፕሮፌሽናሊዝም፣ ላክ ኦፍ ኢንዲፔንደንስ ኤንድ ፕሮፌሽናሊዝም፣ ሙስና ብዙ ጊዜ የሚፈጠረው ዌን ዴር ኢዝ ዊክ ሌጋል ፍሬምወርክ ኤንድ ዊክ ኢንፎርስመንት ሜካኒዝምስ፣ ዊክ ኢንስቲቱሽን፣ ላክ ኦፍ አካውንታቢሊቲ ኤንድ ትራንስፓረንሲ። ኮራፕሽን ኢዝ ኮመን in an environment where there is one weak legal framework, የመንግስት አወቃቀር በጣም ደካማ ሲሆን፣ የመንግስት ቁጥጥር በጣም ደካማ ሲሆን፣ የመንግስት የማስፈጸም አቅም በጣም ደካማ ሲሆን፣ ዊክ ኢንፎርስመንት ሜካኒዝምስ የመንግስት የማስፈጸም አካሄድ በጣም ደካማ ሲሆን፣ ተቋማት ደካማ ሲሆኑ፣ ዊክ ኢንስቲቱሽን ዩ ሪሜምበር ዩኒት ዋን፣ እነዚህ ዲሞክራቲክ ኢንስቲቱሽን የምንላቸው የዲሞክራሲያዊ ተቋማት ደካማ ሲሆኑ፣ ዊክ ኢንስቲቱሽንስ በተለይ የፖሊስ ተቋማት፣ የፍርድ ቤት ተቋማት፣ የሰብአዊ መብት ተቋማት፣ የመንግስት የቁጥጥር ተቋማት፣ በመንግስት ተቋማትን የሚቆጣጠሩ አካላት ደካማ ሲሆኑ፣ ዊክ ኢንስቲቱሽን፣ ላክ ኦፍ አካውንታቢሊቲ ኤንድ ትራንስፐር፣ ተጠያቂነትና ግልጸኝነት፣ የመንግስት ባለስልጣናት ወይም እነዚህ ኦፊሻልስ የሚባሉ ተጠያቂነትና ትራንስፓረንሲ ግልጸኝነት ሳይኖር ሲቀር፣ ዌር ዜር ኢዝ ላክ ኦፍ አካውንታቢሊቲ ኤንድ ትራንስፓረንሲ ኦፍ ኦፊሻልስ እነዚህ በተለይ ገቨርንመንት ኦፊሻልስ የነሱ ተጠያቂነትና ግልጸኝነት በጣም ውስን ሲሆን፣ የመንግስት አሰራር የማይታወቅ አንፕሪዲክቴብል ሲሆን፣ ዌር ዜር ኢዝ አንፕሪዲክቴቢሊቲ ኦፍ አድሚኒስትሬቲቭ ፕሮሲጀርስ unpredictability of administrative procedures የአስተዳደር መዋቅር ሂደቱ የማይተነበይ ሲሆን፣ ቢሮክራቲክ የመንግስት አሰራር ኮምፕሌክስ ሲሆን፣ ዌር ዜር ኢዝ ኮምፕሌክስ ቢሮክራቲክ ኮምፕሌክሲቲ እና የመሳሰሉት። በአንድ ሀገር ሙስና የመንግስትን ስልጣን፣ የህዝብን ሀብት ለግል ጥቅም ማዋል ኮመን የሚሆነው ደካማ የመንግስት መዋቅር፣ ደካማ የመንግስት አፈጻጸም፣ ደካማ የመንግስት ተቋማት፣ የመንግስት ባለስልጣናት ወይም ኦፊሻልስ ተጠያቂነትና ግልጸኝነት ሳይኖር ሲቀር፣ አስተዳደራዊ ፕሮሲጀሩ የማይተነበይ አንፕሪዲክቴብል ሲሆን እና ይሄ የመንግስት የቢሮክራቲክ አሰራር በጣም ውስብስብ ሲሆን፣ በጣም ኮምፕሌክስ ከሆነ አንድ ሰው ያንን ለምን ያልፋል? የሆነ ነገር ሰጥቶ ያስፈጽማል። ይሄ ደግሞ ምን ያደርጋል? ኮራፕሽንን፣ ሙስናን እንዲስፋፋ ያደርጋል ማለት ነው። ስለዚህ
ደካማ መንግስት፣ ደካማ ተቋማት፣ ደካማ የመንግስት መዋቅር፣ ተጠያቂነትና ግልጸኝነት የሌለበት አሰራር፣ የማይተነበይ የመንግስት የአስተዳደር ፕሮሲጀር እና የመንግስት ቢሮክራሲ የማስፈጸም ሂደት በጣም ውስብስብ ሲሆን ሙስና የተለመደ ነገር ይሆናል። ባለስልጣኑን ለማግኘት በጣም ከባድ የሚሆን ከሆነ ዜር ኢዝ ሳምቲንግ። ፕራይም ሚኒስተሩን በቀጠሮ ማግኘት የማትችል ከሆነ በእጅህ ና ተብለሃል ማለት ነው። የኛ ሀገር ሰው እንደሚለው ማለት ነው፣ አበሻ እንደሚለው በእግርህ ሂደህ ነው በእጅህ አትሄድም ነበር ይላል። ቅኔ መሆኑ ነው። በእጅህ ሂድ ማለት እንግዲህ አንድ ሰው ተገልብጦ በእጁ ይሄዳል ማለት አይደለም። የሆነ ነገር ጨበጥ አድርገህ ሂድ እንደማለት ነው። በእጅህ አትሄድም፣ በእግርህ ሂደህ እኮ ነው። እንደው ተመላለስኩ ጉዳይ አልፈጸምልኝ ብሎ ካለ አንድ ሰው ለምን በእግርህ ትሄዳለህ? በእጅህ አትሄድም ይላል። ያ ማለት በገንዘብህ ጉዳይን አስፈጽም ማለት ነው። ስለዚህ ውስብስብ የቢሮክራሲ ሂደት ሲኖር የአንድ መንግስት መዋቅር፣ የአንድ መንግስት አሰራር ለሙስና የተጋለጠና ሙስና የተለመደ ነገር ሊሆን ይችላል ማለት ነው። ስለዚህ ሙስና መታመንን ያሳጣል፣ ዲሞክራሲን ያዳክማል፣ የኢኮኖሚ እድገትን ወይም ልማትን ያደናቅፋል። እሱም ብቻ አይደለም፣ ኢኒኳሊቲ፣ ፖቨርቲ፣ ሶሻል ዲቪዥን፣ ኢንስቴቢሊቲን ምንድነው ያፋጥናል። ይሄ እኩልነት እንዳይኖር፣ ድህነት እንዲንሰራፋ፣ ሶሻል ዲቪዥን እንዲኖር እንግዲህ እንደ መብት ከመንግስት የምታገኙት አገልግሎት እንደ መብት የማታገኙ ከሆነ ሶሻል ዲቪዥን ይኖራል ማለት ነው። ገንዘብ ያላቸው ጉዳያቸውን ያስፈጽማሉ። ገንዘብ የሌለው ድሃው ደግሞ ጉዳዩ ሳይፈጸምለት ይቀራል። ኢንስቴቢሊቲ፣ ይሄ ደግሞ አለመረጋጋትን ሊያመጣ ይችላል። ስለዚህ ኮራፕሽን ዋን ኢሮድስ ትረስት መተማመን እንዳይኖር ያደርጋል። ዊክንስ ዲሞክራሲን ያዳክማል። ዊክንስ የዲሞክራሲ ስርዓት የህግ የበላይነት እንዲዳከም ያደርጋል። ሃምፐርስ ኢኮኖሚክ ዲቨሎፕመንት የኢኮኖሚ ልማትን ያደናቅፋል። ኢኮኖሚክ ዲቨሎፕመንት የኢኮኖሚ ልማት እንዲደናቀፍ ያደርጋል፣ እንዲጓተት ያደርጋል። እንዲሁም ኢት ኤግዛሰርቤትስ ኢኒኳሊቲ፣ ፖቨርቲ፣ ሶሻል ዲቪዥን ኤንድ ኢንስቴቢሊቲ። ኢት ኤግዛሰርቤትስ ኢኒኳሊቲ፣ እኩልነት እንዳይኖር ያደርጋል። ድህነትን ኤግዛሰርቤትስ ፖቨርቲ፣ ድህነት እንዲንሰራፋ ያደርጋል። ሙስና ኦፍኮርስ ሙስና የሚበሉ ሰዎች ደግሞ ያለ አግባብ እንዲበለጽጉ ያደርጋል። በአጭር ጊዜ መበልጸግ የሚባላል እኛ ሀገር። በአጭር ጊዜ በአቋራጭ ጥቂቶች በአቋራጭ እንዲበለጽጉ ያደርጋል። ብዙሃኑ ደግሞ እንዲደህዩ ያደርጋል። ሶሻል ዲቪዥን የማህበረሰብ መከፋፈል ያመጣል። ኢንስቴቢሊቲ የፖለቲካ አለመረጋጋት እንዲኖር ያደርጋል። ኢንስቴቢሊቲ ሰው ጉዳዩን ለማስፈጸም ሙስና የሚጠየቅ ከሆነና ያንን መክፈል የማይችል ከሆነ ወደ ምን ይሄዳል እንዴ? ጫካ ነው የሚገባው። ኢንስቴቢሊቲ የጸጥታ መደፍረስ ያመጣል። ስለዚህ ኮራፕሽን የግለሰብ መበልጸግ ብቻ አይደለም፣ ግለሰብ ያለ አግባብ መበልጸግ ብቻ አይደለም፣ እንደ ሀገር ብዙ ቀውስ ያመጣል። ኮራፕሽን በራሱ ቀውስ ነው። የሞራል ቀውስ ነው። የአይምሮ ቀውስ ነው። ሰው ያልሰራበትም ባህላል ስልጣንን ተጠቅሞ የመንግስትን ስልጣን ተጠቅሞ የመንግስትን ኦፊስ ተጠቅሞ
ሰው በሐለል ኮራፕሽን ሙስና ከጠየቀ ሙስና ከበላ ይሄ የአእምሮ ዝቅጠት ነው። በነገራችን ላይ ሙስና የሚለው ቃል የአማርኛ ትርጉሙ መበስበስ፣ መንቀዝ፣ መበላሸት ማለት ነው። ሙስና ማለት በአማርኛ ሙስና ማለት መበስበስ፣ መንቀዝ፣ መበላሸት። በነገራችን ላይ ሙስና አሁን መበስበስ፣ መንቀዝ፣ መበላሸት ስና አሁን ለምሳሌ ሰው ከተቀበረ በኋላ ባይበሰብስ ሙስና መቃብርን አሸነፈ ይባላል። ምን ማለት ነው? መቃብር ውስጥ መበስበስን አሸነፈ። ስለዚህ ሙስና መበስበስ ነው። መበስበስ፣ መንቀዝ፣ መበላሸት። ሰው የእሱ ያልሆነን ነገር የሚፈልግ ከሆነ ይህ ሰው ከሰውነት ተፋቷል፣ ከሰውነት እሴት ወጥቷል። በቃ ከሞተ ሰው እዛም መቃብር ውስጥ እየበሰበሰ ካለ የሞተ የሰው አስከሬን የሚለይ አይደለም። ምናልባት በሕይወት ይንቀሳቀሳል። ምናልባት በበላው ሙስና በበላው ገንዘብ የተሻለ ኑሮ ሲኖር ልታዩ ትችላላችሁ። የተሻለ ቤት ሰርቶ ልታይ፣ ግን የህሊና እረፍት የሚባል የለው። የሰው ገንዘብ የህሊና እረፍት አይሰጥም እና አብዛኛውንም ጤናም የላቸውም። በነገራችን ላይ ብዙ ሰዎች አሁን ሙስና ከላይ ሙስና በላ ምናምን እድሜው አጭር ነው የሚሆነው። ብዙ ጊዜ የሰራውን ቤት ሲጨርስ የሚሞት ሰው አለ አይደል? በሙስና ከህዝብ ለዛውም ከድሃ ዘርፎ የሰራውን ቤት ሲጨርስ የሚሞት ሰው አለ። የሚያምር ቤት ሰርቶ ያልጋ ቁራኛ ይሄ ፓራላይዝ ሆኖ የሚኖር ሙሰኛ አለ። የሰው ገንዘብ የሚያመጣው ጣጣ ብዙ ነው። እንግዲህ ሙስና ውስጥ እድሉ ኖሯችሁ የመንግስትን ስልጣን ስትይዙ፣ እድሉ ኖሯችሁ ህዝብን ማገልገል የምትችሉበት ሁኔታ ሲፈጠር በሰዋዊነት በሞራል ከፍታ ህዝብን እንድታገለግሉ ነው ይህን የምለው። ስለዚህ ሙስና መበስበስ፣ መንቀዝ፣ መበላሸት ማለት ነው። ከግለሰብ አልፎ ማህበረሰብን ያበላሻል፣ ያነቅዛል፣ ያበሰብሳል። እኩልነት እንዳይኖር ያደርጋል። ድህነት እንዲበዛ ያደርጋል፣ እንዲንሰራፋ ያደርጋል። ሶሻል ዲቪዥን፣ የማህበረሰብ ክፍል እንዲፈጠር ያደርጋል። ኢንስቴቢሊቲ እንዲኖር ያደርጋል። ሌላው ፎርምስ ኦፍ ኮራፕሽን ነው። ሙስና እንዴት ይፈጸማል? ፎርምስ ኦፍ ኮራፕሽን እንግዲህ ኮራፕሽን ገንዘብ መቀበል ብቻ አይደለም። በነገራችን ላይ there are different forms of corruption. There are different forms of corruption. Some of the common forms የሚባሉት የሚከተሉት ናቸው። For example, some of the common forms of corruption የሙስና አይነቶች። ሙስና ገንዘብ መቀበል ብቻ አይደለም። ኦፍኮርስ ብዙ ጊዜ እኛ ሀገር ሙስና ገንዘብ መቀበል ነው አይደል? በቅርቡ የአንድ ክልል የቢሮ ኃላፊዎች፣ ክልሉን አልነግራችሁም፣ በቅርቡ የአንድ ክልል የቢሮ ኃላፊዎች የስም ዝርዝር ወጥቶ ነበረ እዚህ ኢትዮጵያ ውስጥ። በቢሮ ኃላፊነት የተመደቡት ባለስልጣናት አብዛኞቹ በጣም በሚያሳዝን መልኩ በቢሮ ኃላፊነት በአንድ ክልል የተለያዩ ቢሮ ኃላፊነት የተመደቡ ባለስልጣናት የክልሉ ፕሬዚዳንት ወንድም፣ ልጅ፣ የሚስት እህት፣ ያጎት ልጅ፣ አጎት ምናምን። ኢትስ ኮራፕሽን። ይሄ ቅልጥ ያለ ሙስና ነው። እንዴት የአንድ የክልል የቢሮ እንግዲህ በአንድ ክልል ስንት የቢሮ መዋቅር ይኖረዋል? በጣም ብዙ ነው።
የጤና ቢሮ አለ፣ የንግድ ቢሮ አለ፣ የትራንስፖርት ቢሮ አለ፣ የስፖርትና ምናምን፣ የህፃናት የፍትህ ቢሮ አለ። አላቅም በጣም ብዙ 30-40 ቢሮ በቢሮ ደረጃ አንድ ክልል ላይ የቢሮ ባለስልጣናት። እንግዲህ ደግሞ ወደ ወረዳ ወደ ዞን ስንወርድ ደግሞ እነዛ በቢሮ ያሉ ሰዎች ደግሞ በየወረዳው በየዞኑ ያስቀመጡትን ዘመድ መገመት አይቻልም። ያ ማለት ሙሉ የክልል ባለስልጣን የአንድ ቤተሰብ አባል ነው ማለት። በጣም አያታቸው አንድ የሆነ አባትና አያት አንድ የሆኑ እና ልጅ እንተና አበበ ከበደ ተሰማ ምናምን ከበደ ተሰማ ምናምን ከበደ ተሰማ ምናምን ተሰማ እንደዚህ አይነት የሆነ ኢትስ ኮራፕሽን። ስለዚህ ኮራፕሽን ብዙ አይነት ነው መልኩ። ሙስና በብዙ አይነት መልክ በብዙ አይነት መንገድ ይፈጸማል። ከነዚህ ውስጥ the common forms of corruption የሚባሉት የሚከተሉት ናቸው። አንደኛ ብራይበሪ፣ ምን ነው የሚባሉ? ጉቦ። በመጽሐፍ ቅዱስ በቅዱስ ቁርአን ጉቦ መቀበል ኃጢአት ነው አይደል? አዎ። እንዲሁም ከድሃው ያበደርከውን ገንዘብ አትቀበል ነው የሚለው አይደለም? ጉቦ መቀበል፣ ጉቦ ብራይበሪ፣ the director indirect offers or provision of undue payment, gift, ጉቦ it is offer or provision of undue payment, gift or other advantage የገንዘብ ሊሆን ይችላል፣ የሌላ ቁስ ሊሆን ይችላል። ጉቦ ብራይበሪ other advantage to an official in violation of his or her legal duties in order to obtain any other undue favor. የተለየ ጥቅም ለማግኘት ስንፈልግ ለመንግስት ባለስልጣን የምንሰጠው የትኛውም የሆነ ስጦታ፣ ክፍያ or other advantage ወይም indirect or direct offer ምን ይባላል? ጉቦ። ስለዚህ አንዱ one of the common form of corruption ጉቦ ወይም ብራይቤሪ ነው። ሁለተኛው ኢምቤዝልመንት ነው። ኢምቤዝልመንት ስንል ሌብነት ማለት ነው። ሌብነት፣ ዝርፊያ። ያ ማለት የመንግስትን ወይም ደግሞ የህዝብን ሀብት መስረቅ፣ ቴፍት ኦፍ ፐብሊክ ሪሶርስ፣ ቴፍት ኦፍ ፐብሊክ ሪሶርስስ by public officials or government officials ዝርፊያ፣ ስርቆት፣ የመንግስትን ሀብት ለምሳሌ በጀቱን ሞጠጥ፣ ኢምቤዝልመንት። አንድ አባባል አለ። ሁለት ጓደኛሞች ከዩኒቨርሲቲ ተመረቁና አንዱ የንግድ ውስጥ ገባ፣ አንዱ የመንግስት ባለስልጣን ሆነ እና የመንግስት ባለስልጣኑ በአንድ ዓመት የሚገርም ፎቅ ሰራ፣ የሚገርም መኪና ገዛ እና እንዴት ይህን ሁሉ ሀብት በአንድ ዓመት አገኘ ሲለው ሚስጥሩን ላሳይ ብሎ ወደ አንድ ቦታ ወሰደው እና የሆነ ቦታ ወሰደውና እዛ ጋ ያለው ድልድይ ይታያል አለው። የትኛው ድልድይ ይላል። እንዴ እዛ ጋ የተገነባው ድልድይ፣ የሚታይ ድልድይ እኮ የለም። እንዴ አይታይም እኮ፣ የት አለ ድልድዩ ሲለው የድልድዩን በጀት ሙጥጥ አረግ ነውና ይኸው የምታየው መኪና፣ የምታየው ህንፃ፣ ለመንግስት መሰረተ ልማት የተበጀተን ገንዘብ
መዝረፍ፣ ኢምቤዝልመንት፣ ሌብነት፣ ዝርፊያ፣ ስርቆት። የመንግስት ባለስልጣን ሆኖ ሌባ አይገርምም? ግን አንዳንዴ ህዝብን እየመራህ ሌባ ስትሆን፣ ጠቅላይ ሚኒስትር ሆነ ሌባ ስትሆን፣ ፕሬዚዳንት ሆነ ሌባ ስትሆን፣ ኢታማጆር ሹም ሆነ ሌባ ስትሆን፣ የከተማ ከንቲባ ሆነ ሌባ ስትሆን፣ ህዝብን እየመራህ ሌባ ስትሆን ንቅዘት ይባላል። ይሄ መንቀዝ፣ መበስበስ ያልኩት ለዛ ነው። አይምሮ የበሰበሰ ሞራሉን የጣለ ሰው ምንም ያደርጋል። እናቱን ይሸጣል አይደለም የህዝብን ሀብት መበዝበዝ፣ መስረቅ፣ እናቱን ይሸጣል ሞራል የሌለው ሰው። ሶስተኛው በነገራችን ላይ ስለሚያናድድ ነው። የህዝብን ሀብት ስንት ስራ አጥ ባለበት ሀገር የህዝብን ሀብት ለግል ጥቅሙ እንደሚያውል ባለስልጣን፣ ወንጀለኛና ሌባ የለም። ቻይና በሞት ትቀጣለች አይደል? በጣም ሲሪየስ እኮ ስለሆነ ነው። አንድ ሰው በሙስና ከተጠረጠረ ቻይና ውስጥ ፍርዱ ስቅላት ነው። የሚጠብቀው ሞት ነው። እንዴ ብዙ ሰው ገሏል እኮ። የመንግስትን በጀት ሞጥጥ አድርጎ ለግል ጥቅሙ ሲጠቀም እኮ ብዙ ህዝብ ገሏል። ይህ ወንጀለኛ ነፍሰ ገዳይ ተብሎ መገደል ነው ያለበት። ቻይና ልክ ነች፣ እኔ ደግፋታለሁ። ሙሰኛን በሞት መቅጣት በጣም እንዲሁም እኔ ይቅርታ አድርጉልኝ የጽድቅ ስራ ነው የሚመስለኝ። የህዝብን ሀብት የህዝብን ገንዘብ ለዛውም የድሃ ህዝብን ገንዘብ ለግል ጥቅሙ የሚያውል ሞራል ቢስ ኑሮ ምን ይጠቅማል? ቢሞት አይሻልም? ግልግል ይቅርታ። ሶስተኛው ብሶት ነው እንግዲህ እንደዚህ የሚያስወራኝ። ሶስተኛው ፍራውድ ነው። ሶሪ ፍራውድ ዘ ሰርድ ኮመን ፎርም ኦፍ ኮራፕሽን። ሶስተኛው ፍራውድ ነው። ፍራውድ ማለት ማጭበርበር ማለት ነው። ይህ ማጭበርበር ኦፍኮርስ ከስርቆት የሚለይ ነገር አይደለም። ፍራውድ ክራይም ዛት ኢንቮልቭ ሳም ካይንድ ኦፍ ትሪኬሪ። ይህ ማጭበርበር፣ ትሪክ መስራት፣ ስዊንዲንግ ኦር ዲሲት፣ ቲቺንግ ዊዝ ኤ ላይሰንስ ኦብቴንድ ኦን ፎልስ ግራውንድ ኢዝ አን ኤግዛምፕል ኦፍ። ለምሳሌ በቅርቡ ሰምታችኋል። አይ ቲንክ የሆነ ክልል ላይ የመምህራን ዲግሪ ሲጣራ ወደ 200 መምህራን ስራውን ጥለው ጠፉ። ምክንያቱም ፎልስ ነበር ማለት ነው ዲግሪያቸው። ይህ ማጭበርበር፣ የሌለንን ዶክመንት አለን፣ የሌለንን የትምህርት ማስረጃ አለን ማለት ማጭበርበር። አሁንማ የመንግስት መገለጫ እየሆነ ነው አይደል? በቅርቡ የሰማሁት ዜና የኢትዮጵያ ፌዴራል መንግስት የህዝብ ተወካዮች ምክር ቤት ቋሚ ሰራተኞች አንዳንዶቹማ ፒኤችዲ የሌላቸውም ፒኤችዲ ከየት እንዳመጡ እግዜር ይወቅ። ገዝተው ነው የሌላቸውን የፒኤችዲ የዶክትሬት ወረቀት ዶክተር እየተባሉ ይጠራሉ እኮ ግን ዶክተሮች አሉ። ምናልባት ዲግሪም ላይኖራቸው ይችላል። ማጭበርበር፣ ትሪኬሪ፣ ይህ ማጭበርበር ቃሉ ራሱ ደስ አይልም። አራተኛው ኒፖቲዝም ነው። በዘመድ መጠቀም ነው የሚባለው። በዘመድ መጠቀም፣ በዘመድ መጠቀም። አሁን ቅድም ያልኳቸው አንድ ክልል ላይ አብዛኞቹ ባለስልጣናት የአንድ ቤተሰብ አባላት፣ የፕሬዚዳንቱ ወንድም ልጅ፣ አጎት፣ የሚስት እህት፣ የአጎት ልጅ፣ ኒፖቲዝም። ኖሚኔቲንግ her or his own relatives ዘመድን ጓደኛንም በዘመድ መጠቀም አለ። በጓደኝነት መጠቀም ራሱ በመንግስት ስልጣን በመንግስት መስሪያ ቤት ዘመድን አሁን ኦፍኮርስ በደሃ ሀገር በጣም አስቸጋሪ ነው። አምስተኛ
ኤክስቶርሽን ነው። ኤክስቶርሽን ይሄ ምንድን ነው የሚባለው? በኃይል መንጠቅ፣ በጉልበት መንጠቅ፣ በኃይል መንጠቅ ወይም ዝርፊያ። the extraction of money or other resource from somebody by the use of coercion, violence or other threats to use force። ኃይል ጉልበት በመጠቀም የሰዎችን ሀብት የሰዎችን ንብረት መውሰድ፣ መንጠቅ። እነዚህ እንግዲህ there are some forms of corruption። so ኮራፕሽን እንግዲህ የዚህን ያህል አስከፊ ከሆነ የዚህን ያክል አስቀያሚ ከሆነ እንዴት እንከላከለው? ways of fighting the impacts of corruption. ways of fighting the impacts of corruption. ሙስናን እንዴት እንከላከል? ሙስናን እንግዲህ ለመከላከል የሚከተሉትን እርምጃዎች መውሰድ አስፈላጊ ነው። 1. creating public awareness. አንዳንዴ ኦፍኮርስ ሙሰኞችን እንጸየፋለን እንጂ እኛ እኮ ነን የምናበረታታቸው። ያው እኛ ካልሰጠን መቼም ተቀባይ አይኖርም አይደል? ሰጪ ከሌለ ተቀባይ አይኖርም። ስለዚህ ሰጪው ላይ መስራት፣ educating and awareing the public about the risk and damaging consequences of corruption. በተለይ በኢኮኖሚ በማህበራዊና በፖለቲካ የሚያደርሰውን ተጽዕኖ በሚዲያ በየትኛውም አዌርነስ ካምፔን፣ ትሬኒንግ፣ ወርክሾፕ ማህበረሰቡን ማንቃት አንደኛ። ሁለተኛ ኢንክሪዚንግ ሲቲዝንስ ፓርቲሲፔሽን ነው። ሲቲዝንስ ፓርቲሲፔሽን የሌባ እናት ልጇን ብትቀጣ ሌባ ከየት ይመጣል? የሌባ እናት ልጇን ብትቀጣ ገና ሲያድግ ገና በህፃንነቱ ገና በልጅነቱ ልጇን ብትቀጣ እናት ሌባ ከየት ይመጣል? ሲቲዝንስ ፓርቲሲፔሽን እንግዲህ ህዝብ ጫካ ነው አይደል? ከህዝብ የሚያመልጥ ነገር የለም። ስለዚህ ይህ ማህበረሰቡን ተሳትፎ መጨመር። ሶስተኛ strengthening the civil services. የሲቪል ሰርቪስ እነዚህ የአገልግሎት ሰጪ ተቋማትን ማጠናከር። ለምሳሌ የመንግስት መስሪያ ቤት የሚቀጠሩ ሰዎች በሙያቸው ነው መቀጠር ያለበት። ያለ ሙያው የገባ ሰው ምክንያቱም ቢወጣ ሙያ ከሌለው ብዙ ጊዜ ያልተማሩ ሰዎች ስልጣን ላይ ሲወጡ ነው ሙስና። ምክንያቱም አልተማረማ፣ ነገ ከዛ ሲሻር መተዳደሪያ የለውም። ስለዚህ መጦሪያውን ይዞ መውጣት ይፈልጋል። ስለዚህ ሲቪል ሰርቪስ የሲቪል ተቋማትን ማጠናከር፣ ፕሮፌሽናል ማድረግ፣ ዲፖለቲዛይሽን ማድረግ። የመንግስት ተቋማት የፖለቲካ ማስፈጸሚያ መሆን የለባቸውም። ማህበራዊ አገልግሎት ነው የሚሰጡት፣ ፐብሊክ ሰርቪስ ነው የሚሰጡት። ስለዚህ ከፖለቲካ የጸዱ እና ፕሮፌሽናል የሆኑ ኦፊሻልስ እና ሰርቫንትስ ወይም ኢምፕሎይስ መቅጠር የሲቪል ተቋማትን ያጠናክራል። ሌላው ሙስናን የምንከላከልበት መንገድ ቅድም ምን ብለናል? ሙስና እንዲኖር ከሚያደርጉ ምክንያቶች አንዱ ቢሮክራቲክ ኮምፕሌክሲቲ ነው። ስለዚህ እሱን ሲምፕሊፋይ ማድረግ፣ ሲምፕሊፊኬሽን ኦፍ አድሚኒስትሬቲቭ ፕሮሲጀርስ፣ ሲምፕሊፊኬሽንስ ኦፍ አድሚኒስትሬቲቭ ፕሮሲጀርስ የአስተዳደር አካሄዶችን ሲምፕሊፋይ ማድረግ፣ ይህ ቢሮክራቲክ ኮምፕሌክሲቲን ማስወገድ፣ አቮይዲንግ ቢሮክራቲክ ኮምፕሌክሲቲ።
አምስተኛ ሚዲያን መጠቀም ነው። ዩዝ ሚዲያን መጠቀም ፍሪ ኤንድ ኢንዲፔንደንት ሚዲያ ዊዝ ፕሮፌሽናል ኢንቨስቲጌሽን ካፓቢሊቲ ካን ቢ ፕሌይድ ግሬት ሮል ፎር ፋይቲንግ ኮረፕሽን። ከዚህ ቀደም አይ ቲንክ በኢቢሲ ይመስለኛል አይናችን የሚል ፕሮግራም ነበረ። አይናችን በየመስሪያ ቤቱ ያሉ የሙስና ስራዎችን የሚያጋልጥ የአስተዳደር ጉድለቶችን የሚያጋልጥ አይናችን የሚል ፕሮግራም አስታውሳለሁ። ሚዲያ በነገራችን ላይ ሚዲያ ይዝ ምንድን ነው የሚባለው? አራተኛው መንግስት ነው የሚባለው አይደል? በመንግስት ውስጥ 3 የመንግስት መዋቅሮች አሉ በዋናነት አይደል? ዘ ሌጊስሌቲቭ፣ ዘ ኤክስኪዩቲቭ እና ዘ ጁዲሽሪ። ሚዲያ አራተኛው ገቨርንመንት ነው። አራተኛው መንግስት። ሚዲያ ኢዝ ዘ ፎርዝ ገቨርንመንት። አራተኛው መንግስት ነው የሚባለው። ከነዚህ ከኤክስኪዩቲቭ፣ ሌጊስሌቲቭ እና ጁዲሽሪ ቀጥሎ በጣም ወሳኝ ነገር ነው ሚዲያ። ስለዚህ በሚዲያ ሙስናን መዋጋት ይቻላል። ሚዲያዎች የህዝብ አይንና ጆሮ ሲሆኑ ህዝብም መረጃ ይሰጣል። የት ቦታ ምን እንዳጋጠመው ሚዲያዎች ታማኝ ከሆኑ ኢንቨስቲጌሽን የሚሰሩ ከሆነ ሚዲያ የሚያጋልጠው ከሆነ እኮ የመንግስቱን ባለስልጣን ሙስና አይሰራም። ሌላኛው መንገድ ሙስናን የምንዋጋበት መንገድ ስትሬንግዚንግ ዘ ጁዲሽሪ ሲስተም ነው። እነዚህ የፍርድ ቤት እና የመሳሰሉ ጁዲሻል ሲስተሞችን የፍትህ ተቋማትን ማጠናከር ስትሬንግዝኒንግ ዘ ጁዲሻል ሲስተም አሁን የተቸገርነው እነሱ ራሱ ሙሰኛው ነው አይደል? ፍርድ ቤት ፍትህ በገንዘብ የሚቀየርበት ከሆነ በቃ አገር ጠፋ። የፍትህ ሚዛን ከተጓደለ አገር እንደ አገር አይቆምም። ስለዚህ የፍትህ ተቋማትን የፍትህ ስርዓቱን ማጠናከር፣ እነዚህ እንግዲህ ሙስናን የምንከላከልባቸው ጥቂት መንገዶች ናቸው። በእነዚህ መንገዶች ሙስናን መከላከል፣ ሙስናን መዋጋት፣ ሙስና በሀገር እንዳይንሰራፋ፣ የሀገር ኢኮኖሚ እና ልማት እንዳይደናቀፍ፣ የህዝባዊ የመንግስት አገልግሎቶች በነፃነት ለሁሉም በፍትሐዊነት እንዲደርሱ ማድረግ ይቻላል ማለት ነው። ኤንድ ኢትስ ኦል አባውት ዩኒት 3 በዚህ እንጨርሳለን። ስለነበረን ስላዳመጣችሁኝ አመሰግናለሁ። እንግዲህ በዚህ ውይይታችን የሙስናን አስከፊነት እንደው በትንሹ የገለጽኩት ይመስለኛል። እኔ በገለጽኩት ልክ ግን ብቻ ነው ማለት አይደለም። በቀጣይ በዩኒት 4 እስከምንገናኝ ደህና ሁኑ ተማሪዎች።